ሃሌሉያ ጌታ ይባረክ። መጽሐፍ ቅዱስ ያዝን ከኔ ጋር ሁለተኛ ሳሙኤል ምዕራፍ 7 እንከፍታለን። አሁንም ዳዊትን ባሪያዬን እንዲህ በለው፣ የሰራዊት ጌታ እግዚአብሔር እንዲህ ይላል፣ አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰዱ። በሄድክበትም ሁሉ ካንተ ጋር ነበሩ። ጠላቶችንም ሁሉ ከፊት አጠፋው። በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አድርጌልሃለሁ። እንጸልያለን። እግዚአብሔር የዘላለም ቅዱስ የዘላለም ጌታ ሁሉን የምትችል ሁሉን የምትገዛ በመጀመሪያ ሆነ የመጨረሻውን የምታውቅ ፍጥረትን የምታስወጣ ፍጥረትን የምታስገባ የፍጥረት ሁሉ ጌታ ክብር ሁሉ ለታላቁ ስም ይሁን። ጌታ ሆይ ተባረክ። ምስጋና ይገባሃል፣ አምልኮ ይገባሃል፣ ስግደት ይገባሃል። በዙፋን ጸንተ የምትኖር ጌታ ስለሆንክ ስም ይባረክ። እግዚአብሔር አባታችን ሆይ ሁላችንም በፊቲ አሁን አለን። ቃልህን ተናገረን፣ እነንም ባሪያን እርዳን። የተለያዩ ጥያቄዎች በኢየሱስ ክርስቶስ ስም ከሕዝቢ ጋር ተመልሶ አይሄድ። ይሄ የሰላም ቦታ ይሁን። ይሄ ጥያቄ የሚመለስበት ቦታ ይሁን። የእግዚአብሔር ጉብኝት እያንዳንዷን ነፍስ የሚያገኝበት ጊዜ ይሁን። ተባረክ፣ ተመስገን የኛ ጌታ። ከፍ በል፣ እንወድሃለን በጌታ በኢየሱስ ክርስቶስ ስም ሃሌሉያ። እግዚአብሔር ስሙ የተባረከ ይሁን። በዚህ ቦታ እንግዲህ አሁን ከተነበበው ክፍል እንዳያችሁት ስለ ንጉሱ ዳዊት ነው የምናገረው። ስለ ንጉሱ ዳዊት እግዚአብሔር ዳዊት ሁሉም ነገር በተደላደለበት ጊዜ ነው ይሄ ቃል የመጣለት። ለነቢዩ ናታን ዳዊት ጋር ሂድ ያለው ዳዊት በተደላደለ ጊዜ፣ ሁሉም ነገር በተመቻቸ ጊዜ፣ ዳዊት የኑሮ ጫፍ ላይ በደረሰበት ጊዜ ነው። በቃ ከጠላቶቹ ሁሉ እግዚአብሔር ባሳረፈው ጊዜ፣ እግዚአብሔር በሚያስፈልገው ሁሉ ዳዊትን በጎበኘው ጊዜ፣ ከዳዊት ጋር ተወዳዳሪ ሌላ የተነሳ መሪ የለም እስከሚባል ድረስ ዳዊት ጥሩ ደረጃ ላይ በደረሰበት ጊዜ ነው። በቁጥር 1 ላይ ስታዩት እንደዛ ነው የምናገረው። ዳዊት በቤቱ ተደላድሎ በተቀመጠ ጊዜ፣ እግዚአብሔርም በዙሪያው ካሉት ጠላቶች ሁሉ ባሳረፈው ጊዜ፣ እግዚአብሔር ደግሞ ዳዊትን በዳዊት ሕይወት ውስጥ ሊቀሰቅሰው የፈለገው ነገር አለ። ዳዊትን ሪማይንድ ሊያደርግ የፈለገው ነገር አለ። ዳዊት የሚፈልገው ነገር አለ በዳዊት ሕይወት ውስጥ። ዳዊት ኑሮ ምቹ ነው። ዳዊት ከማንም ጥያቄ የለውም። ዳዊት የማንንም ሄልፍ አይፈልግም። ከተሳካላቸው መሪዎች ዋናና አንደኛ የተባለ ሰው ነው ዳዊት። የተሳካለት መሪ ብያለሁ። እንዲሁም የተሳካለት መሪ፣ በቃ ከዚህ በኋላ ምንም ጥያቄ ዳዊት የማያስፈልገው መሪ፣ ሁሉ ነገር የተሟላለት። ግን እግዚአብሔር ናታንን ወደ ባሪያዬ ወደ ዳዊት እንዲሄድ ፈልጋለሁ አለ። መነጋገር ፈለገ። ሁሉ ተሳክቶለታል፣ ግን እግዚአብሔር መነጋገር ፈለገ ከዳዊት ጋር። ዳዊትን ተስት ሊያደርገው ፈለገው። ዳዊት ያለበትን ደረጃ ማወቅ ፈለገ። ጌታ ተሟልቶለታል። በቤተ መንግስቱ ይገባል ይወጣል፣ ምንም ችግር የለበትም። ዳዊት ተዝናንቶ መኖር የሚችልበት ጊዜ ነው። ግን እግዚአብሔር የዳዊትን ሕይወት ከመጀመሪያ ጀምሮ አሁን እስከደረሰበት ድረስ በዳዊት ሕይወቱ ላይ እግዚአብሔር ማወቅ የፈለገው ነገር አለ። የዳዊት የውስጥ ቴንሽኑ ምን እንደሆነ እግዚአብሔር ማወቅ ፈለገ። በቃ ምንድነው ዳዊት አሁን በደረሰበት ደረጃ ላይ የሚሰማው ነገር? ምንድነው ለእግዚአብሔር የሚሰጠው ሪስፖንድ? ሁሉ ነገር ተሳካለት፣ ምንም ችግር የለበትም። ግን ለዚህ ለደረሰበት ደረጃ ዳዊት ለእግዚአብሔር የሚሰጠው ምላሽ ምንድነው? ለዚህ ክብር ላበቃው ጌታ
ዳዊት የሚሰጠው ምላሽ ምንድን ነው? አንዳንድ ጊዜ በእኛ በእያንዳንዳችን ህይወት ውስጥ በተለያየ መልኩ ሊገለጥ የሚችል ነገር ነው። በጣም እግዚአብሔር ከኛ ማወቅ የሚፈልገው የስኬቶቻችን ምንጭ ምን እንደሆነ ማወቅ ይፈልጋል። በጣም ጥሩ ደረጃ ላይ ከደረስን፣ የተሻለ ቦታ ላይ ከደረስን፣ የምንፈልገው ነገር ሁሉ ምላሽ ካገኘን፣ ምንም ጥያቄ ከሌለብን እግዚአብሔር ለዚህ ለደረስንበት ቦታ ላይ ምክንያት ይፈልጋል። ሰው በምን ውስጥ አልፎ እንደመጣ በምን አልፎ እንደደረሰ የዚህ የስኬቱ ባለቤት ማን እንደሆነ እግዚአብሔር የተሳካላቸውን ሰዎችን ዛሬም ይጠይቃል። የተሳካላቸውን ሰዎችን የስኬቶቻችን ባለቤት ማን እንደሆነ እግዚአብሔር ማወቅ ይፈልጋል። ቁጥር 7 ላይ እንደዚህ ይላል ዳዊትን ምዕራፍ 7 ከቁጥር 8 ላይ እንደዚህ ይላል ዳዊትን አንተ መንጋውን ስትከተል በሕዝቤ በእስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰዱ ይላል። በጣም ነው የሚገርመኝ ይሄ ክፍል። አንተ ገና መንጋውን ስትከተል አንደኛ ከየት ቦታ ወሰዱ ይላል? ከበግ ጥበቃ ላይ ነው የወሰድኩ ይላል። ዳዊት ንጉሥ ነው። ይሄ እንዲወራለት ብዙ የሚፈልግ አይመስለኝም። አንዳንድ እኮ የተሳካላቸው ሰዎች ከየት እንደመጡ እንዲነገርላቸው አይፈልጉም። መነሻቸውም እንዲነገርላቸው አይፈልጉም። ግን ዳዊትን አንተ አሁን የተደላደለ በዚያን ዘመን በጣም ታዋቂ ቦታ በደረሰበት ጊዜ እግዚአብሔር ከየት እንዳወጣው ዳዊትን ተስፋ አደረገው። ዳዊት ከየት ተነስቶ እንደመጣ ስለ ዳዊት የሚነገረው ትላልቅ ነገሮችን ነው። ስለ ዳዊት የሚነገረው ትልቅ ዝና ነው። ስለ ዳዊት የሚነገረው ዳዊት የደረሰበት ገናና ቦታ ነው። እግዚአብሔር አንተ በሕዝቤ በእስራኤል ላይ መሪ እንድትሆን ከበግ ጥበቃ ነው። ከበግ ጥበቃ እንኳን በምትመረጥበት ጊዜ የተላከልህ ነቢዩ ሳሙኤል ዳዊት ብቁ ነው ብሎ አልጠበቀም ነበር። የእሴይ ልጆች 7 ከነበሩት ውስጥ እሴይ እንኳን አላቀረበውም ነበር። ዳዊት ይበቃል ብሎ አላስበም። ዳዊት ለዚህ ትበቃለህ፣ ለዚህ ትደርሳለህ የሚል ለዳዊት ቤተሰቡ እንኳን ምንም አይነት ነገር ያልሰጡለት ሰው ነው ዳዊት ማለት። የገዛ አባቱ እንኳን ይዞ የመጣው ታላቅ ኤልያብ ነው። ታላቅ የነበረው ልጅ መጀመሪያ በሚመጣበት ጊዜ ኤልያብ በሚመጣበት ጊዜ ይቅርታ አድርጉልኝ። ኤልያብ በሚመጣበት ጊዜ እግዚአብሔር ሊቀባው የፈለገው ይህንን ነው አለ ሳሙኤል ራሱ። ኤልያብ መልከ መልካም ነው፣ ጀግና ነው፣ ዘለግታ ቁመቱ ምኑ ሁሉ የሚያስፈራ ነው። ሲመጣ ንጉሥ ይመስላል። በቃ እግዚአብሔር የቀባው የፈለገው እሱን ይመስላል። ኤልያብን አይቶ እሴይ ማን ነው ሳሙኤል ይሄ ነው እግዚአብሔር ሊቀባው የፈለገው፣ እግዚአብሔር የሚመርጠው ይሄንን ነው ብሎ ለእሴይ ሲናገር እግዚአብሔር ግን አልመረጠውም። ሌሎቹም 7ቱም በየተራ ነበር ያመጣቸው። 7ቱም በየተራ ሲመጡ የንጉስነትን ቦታ በእግዚአብሔር ፊት ሊያሟላ ወይም ልባቸውን ሲመለከት ሊያሟሉት የሚችል ማንም አልነበረ በእግዚአብሔር ፊት። እንዲሁም ኤልያብ የተናቀ ነው ይላል። አልፈለገውም እግዚአብሔር ዳዊት። ስለዚህ ነው እግዚአብሔር ዳዊት ይመጣል የሚለው እሴይ አእምሮ ውስጥ ስላልነበረ በቃ ልጆቹ አለቀ ወደሚባልበት ቦታ ሁሉ ደርሶ ነበር። ሌላ ልጅ የለህም ወይ ተብሎ ሲጠየቅ እሴይ እንደዚህ ይላል፣ አንድ ታናሽ ብላቴና ገና በጎቹን የሚጠብቅ
አቤት አቤት አቤት! እግዚአብሔር ከየት እንዳወጣን ብታስቡ በጣም ይገርማችኋል። አንድ ታናሽ ብላቴና ቢመጣ እንኳን ለቁም ነገር የማይሆን በሰዎች ፊት እንኳን ሞገስ የሌለው የምርጫውን ስታንዳርዱን እንኳን ሊያሟላ የማይችል አንድ ታናሽ ብላቴና ገና እሱ ከምን ጋር ነው ይላል? ከበጎቹ ጋር ነው። አቤት አቤት አቤት! እግዚአብሔር እኮ ያነሳንን ከየት እንደመጣን በምናስብበት ጊዜ አሁን እንደነበረ አይደለም የምናመልከው እግዚአብሔርን። ከየት ተነሳን ብዬ ማሰብ ጀመርኩ። በቃ ለዚህ መልእክት ስዘጋጅ ለዚህ ክብር ለዚህ ማይረግ እያንዳንዳችን የደረስንበትን ቦታ ስናስብ ከየት ተነሳን? ከየት ተነሳን? ገና ታናሽ ብላቴና ማንም የማያስበው ታናሽ ብላቴና ነው። አይሆንም። ቢመጣም የምትቀባው እግዚአብሔር የሚፈልገው አይነት አይደለም። ገና ታናሽ ብላቴና ነው የተባለ ነው ዳዊት ማለት። ስመጣ እግዚአብሔር ምንን ያያል? ልብን ያያል። ሳሙኤልና እሴይ የሰዎችን ገጽታን አቅማቸውን ጥሩ ነው ብሎ የሚያስቡትን ያንን ነገር ውጫዊውን ነገር ነው የሚያዩት። እግዚአብሔር ግን ልብን ስለሚያይ ለካ ዳዊት በእግዚአብሔር ፊት በጣም ቅን ነው። ልጅ ነው ግን ቅን ነው። ገና ልጅ ነው፣ ምንም አያውቅም። በልጅነቱ ግን ቅን ነው። እኔ በጣም የገረመኝ ለካ እግዚአብሔር ብዙ ድርጊቶቻችን አይደለም የሚያየው፣ ማንነታችንን እንኳ አይደለም፣ በሰዎች ፊት የነበረን ደረጃችንን ምናችንን ያንን ሁሉ አይደለም እግዚአብሔር የሚቆጥረው። ለካ ውስጣችን ለእግዚአብሔር ምን ያህል ቅን ነው፣ ምን ያህል ቅን ነው የሚለውን እግዚአብሔር ያያል። ደህና ነው የተባለው ኤልያብ አልተመረጠም፣ ወንድሞች ሁሉም አልተመረጡም። ዳዊት ግን ገና ታናሽ ብላቴና። ዳዊትን እግዚአብሔር ሊያስታውሰው የፈለገው ይሄንን ነው። አንተ ገና ስትመረጥ በቤትም አልተፈለክም፣ በሳሙኤልም አልተፈለክም፣ ያንተ ደረጃህም አይፈቅድም፣ በሕዝብም ዘንድ ተፈላጊ አልነበርክም። ገና ሕፃን ሆነ ሳለ አንተን ከበግ ጥበቃ ነው ያነሳው። ከተጣልክበት ከማይሆን ቦታውም አይመጥንም። ደህና ቦታ ላይ አይሆንም። እንደ ንጉሥ የሚሆን ሰው በግ ጥበቃ ላይ ይኮናል። የተማሪ አይሆንም። እንደ ቢያንስ ከተማሩ ሰዎች ጋር ሕዝብን ከሚመራበት ከሚያናግርበት ቦታ መሆን የለበትም። ቦታውም እኮ አይመጥንም። ቦታውም ሙያ ቦታውም የሚያስተምረው ነገር ብዙ ያለው አይደለም። ግን እግዚአብሔር ከዛ ቦታ ወስዶ አምጦ ትልቅ ቦታ ሲያደርሰው ወደዚህ ወደ ንጉሥነት ማዕረግ የስኬት ሁሉ ጫፍ ላይ የደረስከው እኔ እግዚአብሔር አንተን ከበግ ጥበቃ አንስቼ ነው። አንተን ዳዊትን ወደዚህ ትልቅ ማዕረግ ያደረስኩት ምንም የራስ የሆነ ስታንዳርድ ሳይኖር፣ ምንም የራስ የሆነ የምታሟላው ነገር ሳይኖር አንተን ከበግ ጥበቃ አንስቼ ወደዚህ ወደ ትልቅ ማዕረግ አደረስኩ። ጌታ ስሙ ይባረክ። ብዙውን ጊዜ መድረሻችንን ለመናገር ከፈለግን መነሻችንን ማወቅ አለብን። እግዚአብሔርን ለማመስገን ከፈለግን የደረስንበትን ሳይሆን የተነሳንበትን ቦታ መናገር አለብን። ጌታን ለማክበር ጌታን ለማመስገን እግዚአብሔር እንደዚህ ያደረገልኝ ለማለት ከፈለጋችሁ የደረሳችሁበት ትልቅ የማዕረግ ቦታ ሳይሆን የተነሳችሁበትን ተራ ስፍራ ማሰብ አለባችሁ። በሰዎች ያልተፈለጋችሁበት ጊዜ፣ ማንም ስፍራ የማይሰጣችሁ ጊዜ፣ በማንም ዘንድ በማትፈለጉበት ጊዜ ያንን አሻግሮ እግዚአብሔር ወደዚህ ወደ ትልቅ ማዕረግ እንደ ዳዊት እግዚአብሔር ስሙ ይባረክ። ሁለተኛው ነጥብ በዳዊት ሕይወት ላይ እግዚአብሔር በጣም ማወቅ የፈለገው በዛው በትበት መንገድ ሁሉ እኔ ካንተ ጋር ነበርኩ ይላል። ጤት የሚገርም ነገር ነው።
ዳዊት አንተ በሄድክበት መንገድ ሁሉ እኔ ካንተ ጋር ነበርኩ። የትኛው የዳዊት የጦርነት ስልቱ ነው ዳዊት ጎልያድን በተራ ጠጠር መጣል የሚችለው? ስታነቡ አይገርማችሁም? በጣም የትኛው ዳዊት ማን ነውና ነው ሕፃን ዳዊት በዚህ በትልቅ ጎልያድ ፊት ቆሞ ከልጅነቱ ጀምሮ ጦርነት የተማረ ሁሉ ነገር ያለው ሁሉ ነገር የሚያውቅ ዳዊት ጋር ጠጋ ብል እንኳን ዳዊት አይወድቅም። ጎልያድ ዳዊት ጋር ዝም ብሎ ጠጋ ብል ዳዊት ሊጠፋ አይችልም። ሕፃን እኮ ነው። ጠጠር ውርውሮ ሰውን ይገላል እንዴ ሊሆን ይችላል? እኔ በሄድክበት ቦታ ሁሉ ካንተ ጋር ነበርኩ። በጎልያድ ፊት ስትቆም እግዚአብሔር አምላክ ዳዊት ቢያይም ባያይም በዳዊት ፊት እግዚአብሔር ነበር። በሄድክበት መንገድ በሄድክበት ቦታ ሁሉ እኔ ካንተ ጋር ነበር። ጠላቶችን ሁሉ ከፊት ያጠፋው ይላል። በጣም የሚገርማችሁ በዚህ ቦታ የዳዊት የመጀመሪያ ጠላት ሆኖ የቆየው ሳኦል ነበር። ሳኦል ጠላቶችን ሁሉ ከፊት ያጠፋው። የዳዊት ጠላት እጅግ በጣም ብዙ ነበሩ። አግኝቻለሁ። ምዕራፍ 18 ከቁጥር አንደኛ ሳሙኤል ምዕራፍ 18 ከቁጥር 19 ላይ እንደዚህ ይላል። ሳኦል የዳዊት የሁል ጊዜ የመልክ ጠላቱ ነበር ይላል። ደግሞ ሁል ጊዜ ሳኦል ንጉሥ እኮ ነው። አንድ ንጉሥ ሁል ጊዜ ለአንድ ሰው ጠላት ከሆነ ሰው ድል መኖር ይችላል። ሁል ጊዜ ሳኦል የሚያስበው ዳዊትን እንዴት አድርጎ እንደሚያጠፋ ብቻ ነው የሚያስበው። ሁል ጊዜ አያስፈራም? እንዲህ ነገር እንዴት በዳዊት ቦታ ራሳቸውን ያስቀምጡ። ጠዋትም ይሄን ያስባል፣ ከሰዓትም ይሄን ያስባል። ሁሌ ነው ሳኦል ሊያጠፋው የሁል ጊዜ ጠላቱ ነበር። እንዲሁም አንድ ጊዜ ክፉ መንፈስ ተብሎ ዳዊት መጥቶ ጦሩን ደብቆ ፊት ለፊት ጦሩን ሲወረውር ዳዊትን ሊያገኘው አልቻለም። እንዴት ፊት ለፊት ሆኖ ጦር ይስታል? ፊት ለፊት ወርውሮ መሳት ይቻላል እንዴ? ስለዚህ ነው እግዚአብሔር በሄድክበት ቦታ ሁሉ እኔ ካንተ ጋር ነበር። ስንት ጊዜ ነው ጠላት በእኛ ላይ ኦፖርቹኒቲ ያገኘው? ስንት ጊዜ እድል ነበረው ጠላት ሊያጠፋን? ስንት ጊዜ ጠላት ተዘጋጅቶ ሁል ጊዜ አጥፍቶ ሲጠብቅ እግዚአብሔር ያሻገረን። ስንት ጊዜ ነው ደግሞ ልክ እንደ ዳዊት የሞት አዋጅ የታወጀብን? ስንት ጊዜ ነው የሚያጠፋን ነገር ከፊታችን ሲደቀን የነበረው? ስንት ፍርሃት ነው የገጠመን? ስንት ጨለማ ነው የገጠመን? ስንት ተራራ ነው የገጠመን? በሄድክበት መንገድ ሁሉ እኔ ካንተ ጋር ነበር። ጌታ ስሙ ይባረክ። በሄድንበት ቦታ ሁሉ የእግዚአብሔር ሕልውናው ከኛ ጋር ባይኖር አንድ ስቴፕ መሻገር አንችልም። አንድ ስቴፕ። ስንት ጊዜ ሊያጠፋን እንደተቀያየሩብን በጣም ይገርማቸዋል። በህይወት እንዳንኖር የታቀዱ እቅዶች ቀላል አልነበሩ፣ ግን እግዚአብሔር ከፊታችን ነበር። መሻገር የማንችለው ነገር የተሸከመ እግዚአብሔር ያሻገራል። ከምናየውም ከማናየውም ከተሰለፉብን ሰልፎች ሰልፉ ስናውቅም ይበተናል፣ ሰልፉ ሳናቅም ይበተናል። እግዚአብሔር እየቀደመ ብዙ የሚያናውጡ ነገሮች በዙሪያችን ሰፊ ነበሩ። በሚያናውጡ ነገር በቅጽበት ዘሎ የሚገባ እግዚአብሔር ከኛ ጋር ነበር።
የሚያናውጥ ነገር እኮ ነው። ብዙ እረፍት የሚነሳ እረፍት የሚከለክል። አሁን በሰላም ቤት ስንገባ ጨለማዎች ውስጥ ስንከበብ ያልተጠበቀ ጨለማ ዳዊትን ወደ ንጉስነት ወደዚህ ወተደላደለ ኑሮ ወደ ጥሩ ደረጃ ታዋቂ ወደምትሆንበት ቦታ የደረስከው በገባህበት በወጣህበት ቦታ ሁሉ እኔ ካንተ ጋር ነበርኩ። ዳዊት እንዲያውቅ ይፈልጋል እግዚአብሔር። የተሳካለት መሪ ነው፣ የታወቀ መሪ ነው፣ የተከበረ መሪ ነው፣ ጥሩ ነገር ያለው መሪ ነው። ይደመጣል ዳዊት በየትኛውም ቦታ ይደመጣል። ግን የስኬቲ የምትደመጥበት ዋናው ባለቤት እኔ እግዚአብሔር ነኝ። እኔ በጣም ነው ጌታን ማመሰግነው። አንዳንድ ጊዜ በጣም ሲሪየስ ሆኜ ነው ማመሰግነው። ነገሮችን እያሰብኩ በጣም ሲሪየስ ሆኜ አመሰግናለሁ ጌታን። እንዴት ጌታ እንዳሻገረን፣ እንዴት ጌታ እንዳሳለፈን። ብዙ ምስጋና ብናቀርብ የምስጋናችን ልክ ይበቃዋል ብላችሁ አታስቡ። ብዙ አምልኮ ብታቀርቡ የአምልኳችሁ ልክ ጌታን ይመጥናል ብላችሁ አታስቡ። በጣም ብዙ የተደረገልን ሰዎች ነን። ልክ እንደ ዳዊት እግዚአብሔር የመራን ሰዎች ነን። እኛ ድሮ ነበር ምንጠፋው። እግዚአብሔር ከኛ ጋር ባይሆን ድሮ ነበር። በሄድክበት ቦታ ጠላት ብዙ አይነት እድል ነበር ልክ እንደ ዳዊት ያገኘው። ለኛ ብዙ አይነት እድል ነበር ጠላት ያገኘው። ግን የጠላትን ድል እየመታ እየከሸፈ፣ አውቀንም ይከሽፋል፣ ሳናውቅም ይከሽፋል። እየከሸፈ አዲስ ምዕራፍ፣ እየከሸፈ አዲስ ቀን፣ እየከሸፈ አዲስ ህይወት፣ እየከሸፈ አዲስ ህብረት፣ እየከሸፈ አዲስ ራእይ፣ አዲስ የምናየው አዲስ ነገር እያየን። ስለዚህ ዳዊት ይሄን እንዲያውቅ ይፈልጋል እግዚአብሔር ዳዊት ይሄን እንዲያውቅ ይፈልጋል። በጣም ከተሳካልን በተሳካልን መጠን እግዚአብሔር ከኛ ሪስፖንድ ይፈልጋል፣ ምላሽ ይፈልጋል። ሌላውና ሶስተኛው ደግሞ እንደ ታላላቆች ታላቅ ስም አድርገልሃለሁ ይላል። ቁጥር 10 ላይ እንደዚህ ይላል፣ በምድርም ላይ እንዳሉ እንደ ታላላቆች ስም ታላቅ ስም አድርገልሃለሁ ይላል። በምድርም ላይ እንዳሉ እንደ ታላላቆች ታላቅ ስም አድርገልሃለሁ። ዳዊት ይሄ ካንተ የተነሳ አይደለም። ዳዊት በብቃቱ በኃይሉ በችሎቱ አይደለም የደረሰው። እንደ ታላላቆች ገናና አድርገልሃለሁ። እኔ እግዚአብሔር ነኝ ይሄን ያደረኩ። ከዚህ በኋላ እንደ መጀመሪያው የምትናወጥበት ጊዜ የለም ይላል። ከዚህ አንተ የምትመራው ህዝብ እንኳን አይናወጥም ከዚህ በኋላ። እተክላለሁ አጸናለሁ ይላል እግዚአብሔር ዳዊትን። እንዲሁም አጸናለሁ እተክላለሁ። ይህን ትልቅ ክብር ያገኘኸው በአንተ ህይወት ላይ በአንተ ቤት በአንተ መንግስት የሰራሁት እኔ እግዚአብሔር ነኝ። ለዚህ ስፍራ ያደረስኩ እኔ እግዚአብሔር ነኝ። ገናና የሆንከው እኔ እግዚአብሔር ነኝ። እንደዚህ ያደረኩኝ። አንዳንድ ጊዜ በራሳችን ጥረትና በራሳችን ብቃት ይመስላል፣ ግን አይደለም። የኛ አስተዋጽኦ ገፍቶ ለዚህ የበቃን ይመስለናል። የኛ የስራችን ውጤት ይመስላል፣ ግን አይደለም። ምንም የኛ ነገር ምንም የለም። እኔ እግዚአብሔር ነኝ ይላል።
በአንተም በእኛ በሁላችን ቤት እኔ እግዚአብሔር ነኝ ይላል እግዚአብሔር። ለደረሳችሁበት ቦታ የደረሳችሁበት ምክንያት እኔ እግዚአብሔር ነኝ። ላገኛችሁት ድሎች፣ ላገኛችሁት ሰላም፣ ላገኛችሁት ጤና፣ ላገኛችሁት መታወቅ እኔ እግዚአብሔር ነኝ። ያንን ለማክሸፍ የተነሳ ቀላል አልነበረም። ግን ዳዊት ገናና እንድትሆን፣ ታላቅ እንድትሆን፣ ዝና እንድወጣ ያደረኩ እኔ እግዚአብሔር ነኝ። እግዚአብሔር ስሙ ይባረክ። እኔ እግዚአብሔር ነኝ። ከዚህ በኋላ ዳዊት ይህን መልእክት ሲሰማ የድል ኑሮ ነው የሚያስበው። የድል ኑሮ ከእግዚአብሔር ጋር የሚያሳልፍበት፣ የሚያመልክበት፣ እግዚአብሔርን የሚያከብርበት፣ እንደ መጀመሪያው ጠላቶች እንኳን መጥቶ ሊበረቱ የማይችሉበትን ኑሮ የሚኖርበት ጊዜ፣ የተለያዩ ሰልፎች መጥቶ እንኳን እንደ መጀመሪያው መጠንከር በዳዊት ላይ የማይችሉበት። እግዚአብሔር ስሙ ይባረክ። ለዳዊት ሌላው በጣም የሚገርመው ቁጥር 12 እና 13 ላይ አሁንም ደግሞ እድሜ በተፈጸመ ጊዜ ይላል። እድሜ በተፈጸመ ጊዜ ከአባቶች ጋር ባንቀላፋ ጊዜ ከወገቢ የሚወጣ ዘሪን ካንተ በኋላ አስነሳለሁ፣ መንግስቱንም አጸናለሁ። እሱ ለስሜ ቤት ይሰራል፣ የመንግስቱን ዙፋን ለዘላለም አጸናለሁ። እኔ እግዚአብሔር አባት ደግሞ ይሆናለሁ ይላል። እግዚአብሔር ይባረክ። እንዴት አይነት ቃል ኪዳን ነው! አዲስ ቃል ኪዳን፣ አዲስ ተስፋ። ዳዊት የመጀመሪያው መቼ አነሰበት? ስንጣበቅ አዲስ ተስፋ አለ። ስንጣበቅ አዲስ ኪዳን አለ። ስንጣበቅ አዲስ ክብር አለ። ስንጣበቅ ለሌሎች የሚሆን ነገር አለ። አንተ ባንቀላፋ ጊዜ ከአባቶች ጋር በሌለህበት ዘመን የለም እኮ ዳዊት ባንቀላፋ ማለት እንግዲህ ዳዊት እድሜው ካለፈ በኋላ መንግስትህን ለዘላለም አጸናለሁ። ምን አይነት ትልቅ ተስፋ ነው! መንግስትን ለዘላለም አጸናለሁ። ዳዊት ሰው መሆኑም ያጠራጥራል እኮ እዚህ። እግዚአብሔር የራሱን መለኮታዊን ሐሳብ ወደ ዳዊት እያሻገረ ነው። መንግስትን ለዘላለም አጸናለሁ። የለህም ግን ታሪክ ይወራል። የለህም ግን ገናናነት ይወራል። የለህም ግን ክብር ይወራል። እኔ እግዚአብሔር በሌለህበት አንተ ካንቀላፋ በኋላ አንተ በሌለህበት መንግስትህን ለዘላለም አጽናለሁ። ሌሎች ሁሉ ዳዊት የበረከት ምንጭ የሆነበትን ሰንሰለት ነው እግዚአብሔር በመለኮታዊ ሐሳቡ የሚዘረጋለት። በሌለህበት ዙፋኔ አይናወጥም ይላል። ዳዊት እኮ የመጀመሪያው ይበቃው ነበር። ዙፋኔ አይናወጥም። የእግዚአብሔርን ፈቃድ በዘመኑ ኖረ፣ አገለገለ፣ አረፈ። ግን የዳዊት ታሪክ ደግሞ ይቀጥላል። እንደ ባሪያዬ እንደ ዳዊት ተብሎ ለሚነሳ ለማንኛውም መሪ ምሳሌ ሆነት ይቀርባል። የዳዊት መንግስት፣ የዳዊት የአመራር ስልት፣ ዳዊት ከእግዚአብሔር ጋር የሰራው ስራ፣ ዳዊት ያለፈበት፣ ሞተም ታሪክ ይወራል፣ ዝና ይወራል። መንግስትን ደግሞ ለዘላለም አጸናለሁ ይላል። ቤቴና ቁጥር 16 ላይ ቤቴና መንግስት በፊቴ ለዘላለም ይጠነክራል፣ ዙፋንም ለዘላለም የጸና ይሆናል። ቤቴ መንግስት እግዚአብሔር ስለዚህ ቃል ኪዳን ስል
ሰሎሞንን ከምን እንዴት እንዳሻገረው ታውቃላችሁ። ጥሩ ሆኖ እኮ አይደለም፣ ግን ቃል ኪዳን ገባለት። እግዚአብሔር ለልጆቻችን ለጀነሬሽን የሚያልፍ ቃል ኪዳን ይግባልን። በእኛ የጀመረው ስራ ለጀነሬሽን ይቀጥል። እንደዚህ ሆኖ እንደዚህ አድርጎ እንደዚህ የተለያየ ነገር ውስጥ ገብቶ ሞቱ፣ አለፉ፣ አለቀ አይባል ታሪካችን። ለወደፊት ለጀነሬሽን የሚቀጥል እግዚአብሔር የራሱ መለኮታዊን ሰንሰለትን ያበጀለት ታሪክ በዘመናችን ይሰራ፣ በልጆቻችን ይሰራ። ቤተ ክርስቲያን የዚህ ታሪክ ባለቤት ትሁን። አዲስ ቃል ኪዳን ከዳዊት ጋር፣ አዲስ ተስፋ ያልጠበቀውን አዲስ ተስፋ። ይሄ በጣም ዳዊትን በጣም ከገረመው ታሪክ ይሄ ነው። የመጨረሻው ሐሳብ ሰዓትም እየሄደ ነው። የመጨረሻው ሐሳብ ምንድን ነው? ቁጥር 18 ላይ ከእግዚአብሔር ጋር የጽሞናና የምስጋና ጊዜ ዳዊት መውሰድ ፈለገ። ያልተጠበቀውን ነገር እግዚአብሔር በሕይወቱ ላይ ስለለቀቀለት ዳዊት ይሄን መቆጣጠር አልቻለም። ገባው በቃ የዳዊት ማንነት፣ ዳዊት የቱ ጋር እንዳለ ገባው። እንዲሁም ላንብበው ክፍሉ ቁጥር 18 ላይ እንደዚህ ይላል። ንጉሡ ዳዊትም ገባ፣ በእግዚአብሔርም ፊት ተቀምጦ እንዲህ አለ፣ ጌታዬ እግዚአብሔር እስከዚህ ያደረስከኝ እኔ ማን ነኝ? ቤትስ ምንድን ነው? ጌታዬ እግዚአብሔር ሆይ ይህ በፊት ጥቂት ነበር፣ ስለ ባሪያዬ ደግሞ ለሩቅ ዘመን ተናገረ። ጌታዬ እግዚአብሔር በቃ ናታንን ቻው ያለ ይመስላል። ይህን ተናግሮ ሲጨርስ ቻው ያለው ነው መስለው ቀጥ ብሎ ወደ እግዚአብሔር ፊት ገባ ይመስላል። አይ ቲንክ ወደ ታቦቱ ስር እዛው ደርሶ በእግዚአብሔር ፊት ዝቅ ብሎ ይህን ነገር የምናገር ይመስላል። ይህ ሁሉ እግዚአብሔር ያደረገለት ነገር እውነትም አሁን የንጉሥነትን ማዕረግ ያለውን ዳዊት ሳይሆን ዳዊት ራሱን መፈለግ ጀመረ። እኔ ማን ነኝ? ማን ነው ዳዊት? የአሁኑ ንጉሥ ዳዊት ነው? ግራ ተጋባ ዳዊት ራሱ። አሁን የደረሰበት ማዕረጉ፣ ጀግንነቱ፣ ምኑ ሁሉ ለካ ይሄ ሁሉ የተጠቀለለው በእግዚአብሔር እርዳታና በእግዚአብሔር ጥበቃ በእግዚአብሔር ኃይል ብቻ ነው። ዳዊት ከራሱ ያደረገው ነገር ምንም የለም። ጌታ እግዚአብሔር ሆይ ለዚህ ያደረስከኝ ዳዊት የትኛው ነው? ማን ነው ዳዊት? በእግዚአብሔር እርዳታ ትልቅ ከፍታ ላይ የደረሰው ዳዊት እውነተኛው ዳዊት ማን ነው? ዳዊት እንዴት ይሄን ሁሉ ተሻግሮ እዚህ ደረሰ? ዳዊት ደግሞ ለሩቅ ዘመን የምሆን ነገር ተናገርከኝ እያለ ራሱን መፈለግ ጀመረ። ራሱን ሲፈልግ በእግዚአብሔር ጥበቃ፣ በእግዚአብሔር ጸጋ፣ በእግዚአብሔር ምሕረት፣ በእግዚአብሔር ኃይል፣ በእግዚአብሔር ልዩ ታምራት ውስጥ የተሰወረው ትንሹ ዳዊት ነው። ያንን ዳዊት ነው እግዚአብሔር ሸፍኖ ጠብቆ አሻግሮ ከጠላቱ ፊት ሁሉ ከዛ ሁሉ አሻግሮ ለዚህ ሲያደርሰው እኔ ማን ነኝ? አልበቃም። ሲመረጥ እንኳን ቤቴስ ምንድን ነው? የዳዊት የዘር ሐረግ ማጥናት ብትፈልጉ ቤቴስ ምንድን ነው? የትኛው ብቃቴ ነው ለዚህ የሚያበቃኝ? የትኛው ደረጃዬ ነው ለዚህ የሚያደርሰኝ? እኔ ማን ነኝ? ቤቴስ ምንድን ነው? ገባው ዳዊት። ለካ ይሄ ሁሉ በዳዊት ሕይወት ያደረገው እግዚአብሔር ነው። ይሄን ተአምራት ያደረገው እግዚአብሔር፣ ይሄ ወደ ከፍታ ቦታ ያደረሰው ዳዊት ይሄን ሲያስብ ዝም ብሎ በእግዚአብሔር ፊት እንደዚህ ሆኖ ሲያስብ ለካ ዳዊት ድሮ በጎልያድ ፊት ይቀር ነበር። ጎልያድ በሳኦል ፊት ይቀር ነበር።
በሆነ ቦታ ሞቶ ይቀር ነበር። በእኔና በሞት መካከል ስንት እርምጃ ነበር የቀረው አለው። አንድ እርምጃ ቀርታለች በሚልበት ጊዜ ዳዊት ነገር አልቆ ነበር። ግን አሁን ተሻግሮ እግዚአብሔር ቤትን ለዘላለም መንግስትን ለዘላለም አጸናለሁ ሲል ለሩቅ ዘመን ለኔ ለዳዊት አይገባኝም አለ። እንዴት ይገባኛል እግዚአብሔር ሆይ? ይሄ በረከት ለኔ አይገባኝም አለ። ይሄ ሰንሰለት ለኔ አይገባኝም አለ። ይሄ እውቅና አይገባኝም አለ። እኔ ማን ነኝ ይሄ የሚገባኝ? እስቲ አይገባኝም የምትሉ እግዚአብሔር ስላበቃን ብቻ ነው ወገኖች። አይገባንም። የትኛውም የደረስክበት ቦታ አይገባህም። የትኛውም የደረስንበት ቦታ አይገባንም። እግዚአብሔር ስለቀደመ፣ እግዚአብሔር ስለረዳን፣ እግዚአብሔር እጁን ስለዘረጋልን፣ እግዚአብሔር ከፊታችን የወጣን ሁሉ ስላወደመ፣ እግዚአብሔር የሞትንም አዋጅ ስለቀየረ የማናችንም እርዳታ አይደለም፣ የማናችንም ብቃት አይደለም፣ የማናችንም ኃይል አይደለም። አይገባኝም አለ ዳዊት። ክብሩም አይገባኝም አለ፣ ስኬቱም አይገባኝም አለ። ለሰው ልጅ ለሩቅ ዘመን እንዴት ለዘመናት ተሻግረ የዘላለም ለማለት እኔ ምንድነው ዳዊት? ለሰው ልጅ ያልተገለጠ ነገር እኮ ነው። ለሰው ልጅ ያልተሰጠው እድል ነው። እኔ ማን ነኝ ዳዊት? ዳዊትን ማግኘት አልቻለም። ዳዊትን ሲያገኘው ግን ይሄ ዳዊት በእግዚአብሔር ጥበቃ ውስጥ፣ በእግዚአብሔር ከለላ ውስጥ፣ በእግዚአብሔር ምሽግ ውስጥ። ታሪካችን እንደዚህ ነው ወገኖች። ታሪካችን እንደዚህ ነው። ከዚህ የተለየ ታሪክ የለም። ከኔ ካልን ሁላችንም ተሳሳት ነው። የምንመካ ዝናችንን ከፍ የምናደርግ ካለን ሁላችንም ተሳስተናል። የእኔነት ነገር የምንጠናወተን ካለን ሁላችንም ተሳስተናል። እኔ ማነኝ አለ ዳዊት። እኔ ማነኝ? ከትላልቆች ጋር ለመዋል እኔ ማነኝ? ለሩቅ ዘመን የሚሆነውን ነገር እግዚአብሔር እንደ ምስጢረኛ ቃል ኪዳን ከተናገረው ዳዊት ማን ነው? ለሩቅ ዘመን የሚሆነውን የሰማይን ምስጢር ለዚሁ ከገለጠለት ዳዊት ማን ነው? እኔ ማን ነኝ አለ። የዳዊት የምስጋና ማጠቃለያ ምስጋናውን አይተን እናጠቃላለን። ዳዊት እንደዚህ ይላል በቁጥር 22 ላይ ስለዚህ አቤቱ አምላኬ ሆይ እንዳንተ ያለ የለምና በጆሮአችን እንደሰማን ሁሉ ካንተ በቀር አምላክ የለምና አንተ ታላቅ ነህ። በጆሮአችን እንደሰማነው ብዙ ነገር ሰምቻለሁ፣ ግን ዛሬ በህይወቴ እውነት ሆኖ አገኘሁት። እንዳንተ ያለ እግዚአብሔር ማን ነው? አንተ የፍጥረት ጌታ ነህ። አንተ የጌቶች ጌታ ነህ። አንተ የኃያላን ኃያል ነህ። አንተ የነገስታት ንጉስ ነህ። አንተ ጌታ ነህ አለ። አንተ ታላቅ ነህ አለ። ሃሌሉያ ሃሌሉያ ሃሌሉያ። አንተ ብቻህን ታላቅ ነህ አለ። አንተ ብቻህን አምላክ ነህ። አንተ ብቻህን ጌታ ነህ። ፍጥረትን የምታስወጣ የምታስገባ እኔን ዳዊትን ለዚህ ያደረግከው አንተ ብቻ ነህ። አንተ ብቻ ነህ። እኔ ዳዊት እዚህ ውስጥ የለሁም አለ። አንተ ነህ በቃ አንተ ነህ። እግዚአብሔር ምስጋና ይገባል። በጆሮ የሰማሁትን ስለ አንተ ታላቅነት ኃያልነት ዛሬ ግን በህይወት ያየሁት፣ ሲወራ የሰማሁትን የተለያዩ መዛግብትን አንብቦ የደረሰበትን አሁን ግን በህይወቱ አየ። በህይወታችን ነው እግዚአብሔር ታምራትን የሚያሳየን። በእኛ ህይወት ነው። አዲስ ተስፋ በአንተ ህይወት ነው ጌታ የሚገልጠው። አዲስ ቃል ኪዳን በአንተ ህይወት ነው ጌታ የሚገልጠው። ለልጆች የሚሄደውን ነገር በአንተ ይጀምራል። ሃሌሉያ 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 ሃሌሉያ